ጥያቄ አትጠይቁ አይባልም። ገብቷል? ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመሳለው አትለው። ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ፣ ከዓለም እንዳይገናኝ ማድረግ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። ክርክሮቻችን ተቆርጠው እየወጡ ኢንተርቪዎቻችን እንዳይተላለፉ እየተደረጉ ከዛ ደግሞ ጥያቄ አትጠይቁ አይባልም። ገብቷል? ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመሳለው አትለው። ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ፣ ከዓለም እንዳይገናኝ ማድረግ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን መልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው ያልተመለሱ ጥያቄዎችን ባልደረቤ ይመልሳል። ወደ መዝጊያው ላይ ይመለሳለሁ። እኔ ያቀረበ ነው እንደተገለጸው ትብብር ለኢትዮጵያ አንድነት ኢሃፓ መኢአድና እናት ፓርቲ ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም የኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ካቴራ ባባካራ ሪባ ባራካባጃራ ማጋ ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። በጣም ይገርማል። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሷ ለመከራከር ወይም ደግሞ ዘፈን ትክክል ነው ለማለት አይደለም። ነገር ግን እነዚህ ሁለት ሰዎች ምን እየሰሩ ነው፣ ምን እያደረጉ ነው የሚለው ነገር በጣም አስገርሞኝ ነው። ድፍረታቸው በጣም ይገርማል። የሚያደርጉት ነገር ሁሉ ትክክል እንደሆነ ነው የሚያስቡትና ያው እግዚአብሔርን ብሎ ይመላል። ይሄኛው ደግሞ ይሄ እኮ ትልቅ
መሐላ ነው። በጣም ትልቅም ድፍረት እኮ ነው። እውነት ለመናገር እግዚአብሔር የተገለጠለት አንድ ሰው በምድራችን ላይ ካለ ምድራችን መልኳን ትቀይራለች። እግዚአብሔርን የሚሰማ ሰው አለ። እግዚአብሔርም የሚሰማው ሰው አለ። ይህንን እኮ በጓዳ የምታደርጉት ነገር ነው። በቃ ወደ ጓዳ ግባ እኮ ነው የሚለው፣ በርህንም ዝጋ ነው የሚለው። በአደባባይ እንደዚህ እኔ አሁን እርግጠኛ ነኝ የፖለቲካ መዋቅር ላይ ያሉ ሰዎች እንዲሰሟችሁ ፈልገው ለእናንተ ተሟግተናል ለማለት ካልሆነ በስተቀር በመንፈሳዊ ዓለም ላይ ምንም የምታመጡት ተጽዕኖም የለም። ዓላማችሁ ሌላ ስለሆነ ማለት ነው። በነገራችሁ ላይ ቴዲ አፍሮ በደንብ እናንተ ከምታውቁት በላይ ጥንቅቅ አድርጎ የእግዚአብሔር ቃል እውቀት እንዳለው አውቃለሁ። በደንብ የእግዚአብሔር ቃል እውቀት አለው። መጽሐፍ ቅዱስን በደንብ ያውቃል። እንደናንተ ግን ትዕቢተኛ አይደለም። እኔ እግዚአብሔርን ማገልገል ሳልፈልግ ቀርቼ አይደለም። እግዚአብሔርን ማገልገል ግን ትልቅ ዋጋ ስለሚያስከፍል ነው። እንደዚህ እናንተ እንደምታደርጉት አይደለም እግዚአብሔርን ማገልገል። ዝም ብሎ እየተቀደዱ ይዋሹ ይሆንልሃል፣ ይሳካልሃል፣ ተበርግዷል፣ ተጠርሙሷል እያሉ እኮ መኖር አይደለም እግዚአብሔርን ማገልገል። በትክክል እግዚአብሔር የሚፈልገውን ነገር ህዝቡ እንዲያደርግ ማድረግ ነው። ነነዌን ታስታውሳላችሁ? ዮናስን እግዚአብሔር ሲናገረው ሂድና ይሄ ህዝብ በዚህ አይነት ሁኔታ ነው ያለው ተመለስ ሲለው ህዝቡ አይሰማኝም አለ። ሂዶ እኮ መሸንገል ይችል ነበረ። ዮናስ መሸንገል ይችል ነበረ። እናንተ ብትሆኑ ግን በዮናስ ቦታ ሄዳችሁ ጉዳያችሁ አይደለም። ሲጀመር እግዚአብሔርም እንደ ዮናስ እናንተን አያናግራችሁም። እግዚአብሔር ይሄ አይደለም። እግዚአብሔርን ስለምፈራ ነው ማላገለግለው እንጂ መጽሐፍ ቅዱስን በመሸምደድ ብቻ ሳይሆን በመለማመድ ብቻ ሳይሆን በመኖርም ማሳየት እንችላለን። ግን ከባድ ነው። መንፈሳዊ አገልግሎት ከባድ ነው። ይሄ ኃላፊነት ከባድ ነው። ይሄን ኃላፊነት ደግሞ አቢዩዝ ማድረግና እንደልባችሁ መሆን ከባድ ነው። እግዚአብሔር የለም ብላችሁ እንደምታምኑ ማሳያ ነው። እግዚአብሔር የለም ብላችሁ ነው የምታምኑት። ይሄንን ነው የሚያሳየው። አታምኑ፣ በእግዚአብሔር አታምኑም። እናንተ ኃይሉን ክዳችሁታል። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያደረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይህንን ድፍረት ከየት ነው ያመጣችሁት? እናንተ ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገርን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ደፍሮ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቅቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለም። እና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። ዚህ የአዲስ አበባ ህዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ልጆች በአፍ መፍቻ ቋንቋቸው ቢናገሩና ቢማሩበትም ጠቃሚ ነው ብለን እናምናለን። እያደጉ ሲሄዱ ደግሞ አያሌ ቋንቋዎችን ቢናገሩና ቢማሩም ይጠቅማቸዋል። አእምሯቸውንም ይበልጥ ያሰፋዋል። በቀላሉ ሊማራቸውም ይችላሉ። ጉዳት ግን የለውም። ቋንቋና ባህልንም መጠበቅ እና ማበልጸግ አዎንታዊ ነው ብለን እናምናለን። የአንድ ሀገር ዜጎችን በቋንቋቸውና ባህላቸው ነጣጥሎ ማጣላት፣ ማጋጨት ግን አስነዋሪም ጎጂም ነው። ማንኛውም ግለሰብ ቤቴ፣ ትዳሬ፣ ንብረቴ፣ ልጆቼ ሲል እንደሚሰማው የትስስር የአብሮነትና የአንድነት ልብ የሚያሞቅ ስሜት የአንድ ሀገር ህዝብም ሀገሬ የሚለውን በዓት የእርካታ ከፍታን ይሰጠዋል፣ ሙሉም ያደርገዋል። የሰው ልጅ በአጠቃላይ ማህበራዊ ፍጡር ስለሆነ ከሌሎች ሰዎች ጋር ሁለንተናዊ በይነግብር እንዲኖረው ያስፈልጋል ብለን እናምናለን። ቋንቋና ባህል አስፈላጊም ጠቃሚም መግባቢያ መሳሪያዎችና ግንኙነቶችን መገንቢያ ድልድዮች ናቸው። ኢትዮጵያውያን በብዙ መንግስታት ስር ቢያልፉም ለዘመናት በቀጠለው የእርስ በርስ ብዙ ጎኖች ትስስር የጋራ እምነቶች፣ ማህበራዊ፣ ባህላዊና ኢኮኖሚያዊ የጋራ ህይወት ጉዞዎች እንዲሁም የሀገርን ነጻነትና አንድነት በጋራ የመከላከል ሀገራዊ ተግባሮችና ተልእኮዎች በጋራም የከፈሉት መስዋዕትነት አጋምደዋቸዋል።
ሆኖም ማንኛውም የሰው ልጅ መጠቀሚያና መገልገያ መሳሪያ በተገቢው መንገድ ካልያዙትና ለጠቃሚ ጉዳይ ካላዋሉት አበርክቶት ወይም ፋይዳ አይኖረውም። ለምሳሌ አያሌ ጠቀሜታ ያለውን መግባቢያ ቋንቋ ለመሳደቢያ፣ ለማጋጫ፣ ለመለያያ እንዲሆን ካደረጉት ዓላማውን ይስታል፣ በመጥቀሙ ፈንታም ጉዳትን ያመጣል። ኢትዮጵያውያን በአንድነታቸው በዓለም አቀፍ ደረጃ ማንጸባረቅ የሆነውን ግዙፍ የአድዋ ድልን ቢያስመዘገቡም ባዕዳኑ የሀገራችን ጠላቶች ከፋሽስት የጣሊያን ወረራ ጀምረው መከፋፈያቸው ያደረጉትን ቋንቋ ስሁት ልጆቿም ያንኑ ሳያላምጡ ውጠው ትልቂቷን ሀገራችንን ዛሬ ለምትገኝበት ነውጥና ጥፋት ዳርገዋታል። በቋንቋ ልዩነት ላይ የተመሰረተ ፖለቲካ ከባዕዳኑ ተወርሶ በህወሀት ኢህአዴግና ዛሬም በከፍተኛ ሁኔታ በብልጽግና ሁለንተናዊ ርዕይ የፖለቲካ መመሪያ ኢትዮጵያውያንን መከፋፈያ፣ ማጋጫ፣ እርስ በርስ እንዲጨራረሱ መቀስቀሻ ተደርጓል። ህወሀት ወደ ስልጣን ከመጣበት ወቅት ጀምሮ ቋንቋና ባህልን እናሳድጋለን ይበል እንጂ በአመዛኙ መከፋፈያ፣ ማጋጫ መሳሪያው ነው ያደረገው። እስካሁን ያለንን የጋራ እሴት ለማዳበሪያ ሳይሆን ያለ ጥርጥር እየዋሉ ያሉት ህዝቡን ለመከፋፈያና ለግጭት፣ ህዝብን እየጨቆኑ እያስራቡ እየገደሉም ቢሆን የገዢዎችን የፖለቲካ ስልጣን አጠናክሮ ለማቆያነት ነው። ሀገራችን አይታ የማታውቀው ግጭት፣ መፈናቀልና ጥላቻ በዚህ መንግስት ስር እንዲስፋፋ ተደርጓል። ይህ የብልጽግናም ሆነ ቀደም ያለው የህወሀት መንግስቶች የተሳሳተ ጎጂ በቋንቋና በዘር ከፋፍሎ የመግዣ ፖሊሲ ውጤት እንደሆነ ቅንጅታችን ያምናል። በስልጣን መቆየታቸውን ብቻ ዋና ዓላማቸው አድርገው ህዝቡን በረባ ባልረባም እያጋጩ እንዳሁን ወቅት እያጫረሱም የማስቀጠል ፖሊሲያቸው ሁሉንም ዜጋ የሚጎዳ መሆኑ ዛሬ ላይ በሁሉም የሚታይ እነሱ ቢክዱም የማይታበል ሀቅ ነው። በተለያዩ የሀገራችን ክፍሎች በፍረጃ እየተፈናቀሉ፣ እየተባረሩ፣ እየተሳደዱ፣ እየተዘረፉ ህይወታቸውን እየተነጠቁ ያሉና በማያስፈልጉ የእርስ በእርስ ጦርነቶች እያለቁ ያሉት ዜጎች በዚህ በቋንቋ ላይ የተመሰረተ ጎጂ ፖለቲካ አራማጆች ሰለባቸው መሆናቸውን እናምናለን። በእስር ለሚማቅቁት፣ አካል ጉዳተኞች ለሆኑት፣ ህይወታቸውን ላጡት፣ ከኑሯቸው ለተፈናቀሉት ወዘተ ዛሬም የጥላቻ መርስ መጋትን አቁመው ወደ መተላለቅ በማንደርደር ፈንታ ስህተት መሆኑን ተረድተን ልናስቆመው ይገባል። በቀጣይም ይህንን በቋንቋ አባድኖ ዜጎችን የማጋጨት ፖሊሲ አደጋ አራማጆቹን ባለመምረጥ ሁላችንም በጋራ ተነስተን ካላስቆም ነው መላውን ወገናችንን ለእርቂት፣ ሀገራችንን ለከፋ ውድመት ይዳርጋታል ብለን እናምናለን። ብልጽግናዎች ለመሆኑ ቋንቋን የልዩነት ማጠናቀሪያ ማድረጋችሁን አቁማችሁ የመግባቢያና የአንድነት መጠበቂያ እንዲሆን ለመስራት አስባችሁ ታውቃላችሁ ወይ ብለን ብንጠይቃቸው እንደለመዱ ተሃዳውያን ብለው ይጠሩን ይሆን? በህገ መንግስት ጭምር እውቅና የተሰጠን የፌዴራል መንግስት የስራ ቋንቋን ለማኮሰስ መስራት መለየትን የሚያጠናክር ከመሆኑም በላይ ህገ ወጥ ነው። የእኛ ፖሊሲ ሁሉም ኢትዮጵያዊ አቅም በፈቀደ መጠን በሚመቸው ቋንቋ የመንግስት አገልግሎት እንዲያገኝ ማድረግ ላይ ያተኮረ ነው። ቋንቋና ባህል እንዲያድግ እንደግፋለን፣ እናበረታታለን። እያንዳንዱ ቋንቋ ለእኛ የአኩሪ ማንነታችን፣ የአኩሪ ታሪክና ባህላችን ማድመቂያና ማበልጸጊያ ገጽታ ነው። ይህንን ለመግባባትና ለመከባበር እንጂ አንዱን በአንዱ ላይ በጥላቻ እንዲተያይ ለማድረግ አንጠቀምበትም። እስካሁን የተከሰተውንም ስብራት ለመጠቀም ታማሚዎችን ለማዳን አስቸኳይ እና